እኔ ማላውቀው ነገር አለ ግራ ገባሽኝ እኮ አስደነገጥሽኝ ምንድነው እሺ ንገሪኝና በቃ የሆነውን መፍትሄ እንፈልጋለን ምንድነው ይሆንሽው እርኩስ ሳልሆን አልቀር ኤልዱ ጉዴ ምንድን ማድረጋለህ ኤልዱ ቆይ እርግጠኛ ነሽ በምን አረጋግጠሽ ስላስመለሰሽ ብቻ ነው እርግጠኛ ነሽ አንቺ ቼክ አድርገሻል ወዴንም ያመኛል ጧጧት ወይኔ ለዳኒስ ምን ብለን ነው አሁን የምንናገረው ፈልጌው አልነበረም ጠጥተን ነበር በጣም ጠጥተን ነበርና ወይኔ ጉዴ እሺ በቃ ቆይሽ መፍትሄ እንፈልጋለን ኤልዱ ወይኔ ጌታዬ ሆይ ወይኔ አምላክ ኤልዱ እንዴነሽ አላሰራ ፈልጌሽ ነበር ምነው ሰላም ዛሬ በጣም ድክም ብሎኛል ተኛ ምን ችግር አለው እንዴ ተኛ ራሴን ላይ ያመኝ ነው እኮ ተኛ ወይ ፔን ክለር ወሰጂኝ ምን ሰላም ነው ፊትሽ ልክ አይደለም እስኪ ነው ማማክርሽ ነገር አለ ግራ ገባኝ የሆነ ግራ ይገባኝ ነገር አለ ምንድነው ተረጋጊ እንዴ ምንድነው አመመሽ እንዴ ምንሽ ነው ራስሽ ነው ተኝበት ትንሽ ረፍትም ሊሆን ይችላል ፔን ክለር ወሰጂና ተኝ ድካም ሊሆን ይችላል ድካም እኮ ስላለብሽ ነው ውስጥሽ አይደለም እንቅልፍ እንዴ ምንድነው ያቅልሽልሽኛል በጣም ያቅልሽልሽኛል ምን በላሽ ቁርስ የበላሽ ነገር እንዳይ ጧት ነው በቃ ጧት በጣም ጧት ላይ ያቅልሽልሽኛል ሁሌ ሁለት ሳምንት ይርብሻል ማለት እርቦሽ ነው የምትነሺው ሲርብም እንደዛ ያደርጋል እኮ አይደለም ቁርስ ከበላውን በኋላ ሰሞኑን በጣም ነው የሚከብድ ምግብ ከበላው በኋላ ራሱ በጣም ነው የሚያቅልሽልሽኝና ግራ ገባኝ ፈራው ታይዋ በቃ ሐኪም ቤት ሄደን አይዞሽ እንዴ ምናችን ነው ራሴን ላሞኛል ፈራውኝ የሚፈራው ምንድነው እሱ ግራ ገባኝ ምንድነው የሆንኩት ማለት እንዴ ምንድነው ምን የማላውቀው ነገር አለ እንዴ ተረጋግተሽ አውሪኝ ምንድነው እኔ የማላውቀው ነገር አለ እንዴ ቆይ ተረጋጊ መጀመሪያ ተረጋጊ ለማውራትም አልተረጋጋሽም ተረጋጊ ምን ሆነሽ ነው እኔ የማላውቀው ነገር አለ አዲስ ነገር አለ ግን ምንድነው እኔ እርግጠኛ አይደለሁም ግን ዳንኤል ለማደል ቤት ውስጥ የለም ወጣ አንቺ ብቻ እንድትሰሚ የፈለኩት ነገር ስለሆነ ወይኔ ጉዴ ምንድነው እሺ ንገሪኝ ምንድነው አራቻች ጨንቀኝ ልዱ በእናትሽ እንዴ ምንድነው ካመመሽም ትታያለሽ በቃ መታመም እንዴ ምንም እኮ ችግር የለውም ምንም ትክክል አይደለሽ ሐኪም ቤት እንሂድሽ ወይ ሁለታችን ጨጓራሽ አይደለማ አይኔ ጨጓራዬ ምንም ጨጓራዬ እኮ ጨጓራሽ ነው ያው ራስሽ ምናምን ነው የሚያምሽልኝ ብዬ ነው እሱም የእንቅልፍ ችግር እንቅልፍሽ ስለሚዛባ ነው ሲደጋገምብኝ ነው ላማክሽ ብዬ ነው አንቺ ከኔ ትሻያለሽ እንዴ ያይዞሽ ምንድነው የተፈጠረው ምንድነው ይሆነው አንቺ እንደዚህ ያደርግሻል ወይ ማሚ አንቺ ላማክርሽ ፈልጌ ነው ምንድነው ምንም አትይኝ አይዞሽ እንዴ ምን ልሻለሁ ምንድነው የሆንሽው ንገሪ መጀመሪያ አይዞሽ ምንድነው የተፈጠረው ነገር አልገባኝም እንዴ በጣም ይጨነቅሻለሽ ምንድነው እኔ ማላውቀው ነገር አለ ግራ ገባሽኝ እኮ አስደነገጥሽኝ ምንድነው እሺ ንገሪኝና በቃ የሆነውን መፍትሄ እንፈልጋለን ምንድነው ይሆንሽው እርኩስ ሳልሆን አልቀር ኤልዱ ኤልዱ እንዴት ሆኖ እንደዚህ ሊሆን ይችላል አላውቅም ግን የሚሰማኝ ስሜት ነው የሚሰማኝ አልገባኝም እንዴት ሊሆን ቻለ ማለት እንዴት አላውቅም ጓደኛ አለኝ ያልነበርኩ አንቺ ሲጀምር ቦይፍሬንድ ነበርሽ እንዴ አዎ አለኝ ወይኔ ጉዴ ምንድን ማድረጋለህ ኤልዱ ቆይ እርግጠኛ ነሽ በምን አረጋግጠሽ ስላስመለሰሽ ብቻ ነው እርግጠኛ ነሽ አንቺ ቼክ አድርገሻል ወዴንም ያመኛል ጧት
ያመኛል፣ ራሴን ያመኛል፣ ሆዴ በጣም ያቅለሸልሸኛል። ምግብ ከበላው በኋላም አልችልም፣ ይወጣል፣ ያስፈልሰኛል። እና ተጠራጠርኩኝ። የሆነ ቀን ወጥቼ ነበርና ድንገት ሄዱ። ምን ነው በእናትሽ? ምን ነው እንደዚህ በማማም ምንድን ነው የምለው? እኔ አላውቅም። ድንገት አንድ ቀን ወተን ነበር ከጓደኛዬ ጋር ስላልነገርኩሽ ይቅርታ። ወይኔ ለዳኒስ ምን ብለን ነው አሁን የምንናገረው? ፈልጌው አልነበረም። ጠጥተን ነበር፣ በጣም ጠጥተን ነበርና በቃ ተፈጠረ ነገር ምንም ይመስለኛል። ከዛ በኋላ ሄድሽ ጊዜ ነው አይደለም፣ ቅርብ ጊዜ ነው፣ ከ2 ሳምንት በፊት ምናምን። ወይኔ ጉዴ፣ ወይኔ ጉዴ። ምንም ከምንድን ነው የምናደርገው? ኤልዱ አሁን ለዳኒ ይሄን ብዬ ነው ማስረዳው? ጉዴ፣ ወይኔ ጉዴ። እሺ ምን ብዬ ነው የምናገረው? ምንድን ነው የሚለው? ምንድን አሁን ይሄን ነገር ለዳኒ እንዴት ነው ማስረዳው? እንዴት ብዬ ነው የምነግረው? ለመናገር ነው እኮ። ወይኔ ኤልዱ፣ እኛ እኮ ስንት ቤተሰብ አደራ ነው ያለብን። ምን ውስጥ ነው የምንገባው? እንዴት ነው የምናደርገው? እንዴት ነው ለዳኒ ማስረዳው ይሄን ነገር? ለማንኛውም ይኸውልሽ እኔ አላቅም እንደምናደርግ ብቻ እኔ አላቅም ኤልዱ፣ እኔ አላቅም ብቻ ዳኒ እንዳይሰማ ለጊዜው እኛ ሄደን በስነ ስርዓቱ ቼክ እናድርግ። ሐኪም ቤት ሄደን በስነ ስርዓቱ ቼክ እናድርግ። በቃ ይሄ ነገር ዳኒ ጆሮ አይድረስ። ነገሩን እስከምናረጋግጥ ለሱ ነው ራሱ ነው በቃ። ግድ የለሽም ቼክ እናድርግ። እንሂድና ቼክ እናድርግ። ግድ የለሽም ነግረሽዋል ግን እንደዚህ እንደሆነ ለጓደኛሽ አልነገርኩትም። ምንም ነገር አለ ምንም ለማንም አላወራሁም። እንደሄን ማወቅ የለበትም እሱ አትሊስት ለነገሩ አወቅ አላወቀ ምን ከምንድን ነው የምናደርገው? በቅም እኮ አይረዳኝም ጭራሽ። ፍቅረኛሽ ነው አይደል? አዎ፣ ግን ስራ የለውም፣ ምንም ማድረግ አይችልም። ሆይ ኤልዱ አሁን ምንድን ነው የምናደርገው? አላውቅም። ያለን አንድና አንድ አማራጭ እንሂድና ቼክ እናድርግ። አሁን ይሄን ነገር ዳኒ እንዳይሰማ በቃ ሌላ ጦርነት፣ ሌላ ችግር። ምንድን ነው የምናደርገው? እሺ ምንድን ነው የማደርገው? ሄደን ቼክ ማድረግ ነው ያለብን። ሄደን ቼክ ማድረግ አሁን እሺ ከሆነስ እውነት ከሆነስ ምንድን ነው ማለት? አምላክ ያደራህን አንተ ጠብቀን። እኛ እኮ ስንት አደራ አለብን። እኛ እኮ የቤተሰብ አደራ ነው ያለብን። ምንድን ነው የሚለኝ? ቤተሰብ ሲሰማ ምንድን ነው የሚለኝ? እሺ በቃ ቆይሽ መፍትሄ እንፈልጋለን ኤልዱ። ወይኔ ጌታዬ ሆይ፣ ወይኔ አምላክ፣ ምን ማድረግ እንዳለብኝ ራሱ ማሰብ አልቻልኩም። በቃ ብቻ እኔ አሁን የሚሰማኝ ሐኪም ቤት ሄደን ቼክ እናድርግ። እኔ በቃ ልቤ እርግጠኛነቱን ልወቀው። በቃ እንሂድ። ትንሽ ልብስሽን ቀይሪና እንሂድ ሐኪም ቤት። በቃ ውጤቱን ማየት አለብን። ትንሽ ይሄ ምንም ነገር ጉዳይ አይደለም። ወይኔ ምንድን ነው ወይኔ እንዴት ተገኝ ፕራንክ ተደርገሻል። ለማንኛውም ፕራንክ ነው ቤተሰቦች፣ ፕራንክ ተደርገሻል። እኔው ስንቱን ነገር አሰብኩኝ፣ ስንት ነገር። የኔ እናት ይቅር በይኝ። እውነት በጣም ደንግጣለች። ቤተሰቦች አስደንግጫታለሁ። ይቅርታ አድርግልኝ ቤተሰቦች። እናት ነው ማማ ያህል እኮ ነው እኛ ላፍነት ያለብን ላንቺ ምናሽ እንደዚህ ነው። እውነት በጣም ይቅርታ። ግን ያው ምን እንደሚሰማሽ እውነት ቢሆን ምንድነው የሚሰማሽ ለማለት ነው ቤተሰቦች። እዚህ ጋር እንደው ማስተማር የፈለኩት መሰላችሁ፣ አንዳንድ እህቶቻችን ትዳር ሳይዙ እንደዚህ አይነት ነገር ውስጥ ይገባሉና እርግዝና ይፈጠራል። ከዛ ቦይፍሬንድ የተባለው ሰው ይክዳቸዋል። ከዛ ብቻቸውን ማሳደግ ይጀምራሉ። በጣም ብዙ ስቃያ ያሉና ይሄን ነገር ለማሳየት ነው። ፕሊስ እህቶቻችን ተጠንቀቁ። ከትዳር በፊት የሚደረጉ ነገሮችን እንድትጠነቀቁ ለማለት ነው። እንግዲህ እህቴ
እወድሻለሁ። ይቅርታ አድርጊልኝ ስላስደነገጥኩሽ። ቤተሰቦች ለዛሬ ያዝነው ቪዲዮ ይመስላል። ሰላሙን